አንድሬ ሳንቶስ ወደ ማንቸስተር ዩናይትድ መጥቷል። ለምን ዝውውሩ እንደወደድኩትና ምን ደግሞ እንደሚጎድለው ኦል ደ ፕሮስ ኤንድ ደ ኮንስ እናወራለን። ቪዲዮ ረዘም ሊል ስለሚችል ፎር ሌክቸር ማድረግ እንዳትረሱ። ኮፒ ሊንክ እያደረጋችሁ አዳርሱልኝ። አንድሬ ሳንቶስ 50 ሚሊዮን 48 ሲደመሩለት ለቼልሲ ተከፍሎት ነው ወደ ማንቸስተር ዩናይትድ የሚመጣው። በመጀመሪያ ደረጃ አንድሬ ሳንቶስ ማን ነው? ቼልሲ ከቫስኮ ደጋማ አምጥቶ በስትራስቡር አሳድጎ በውሰት ለፎረስት ምናምን ሰጥቶ መልሶት ከዛ በኋላ በዋናው ቡድን ውስጥ ለመጠቀም በስርዓት ወደ እንግሊዝ ፕሪሚየር ሊግ ያመጣው ተጫዋች ነበር። ከዛ ከሊያንድሮ ሮዝኒየር ጋር ጸቦች ነበሩ። ከዛ በፊት ከማሬስካ ጋር ጥሩ ነበር። ቁጥሮቹን ብዙ ነገር ይደግፉታል። ሌላኛው ኢኒዮሶች ፕሪሚየር ሊግ ፕሩቭን ተጫዋች ማምጣት ነበር የሚፈልጉት፣ አግኝተዋል። ፖዚቲቭን ነገሮች ደግሞ እናወራ። አንድ ቅድም ያልኩት ፕሪሚየር ሊግ ፕሩቭን ነው ይሁን። ሁለተኛ ደረጃ ከኮቢ ሜኑ ጋር ጭራሽ ፕሮፋይሉ አይገናኝም። ፕሮፋይሉ ማይገናኝ ተጫዋች መኖሩ አንድ ዲፍረንት ሲቹዌሽን ይሰጠናል። አንድሬ ሳንቶስ በጣም ሚድ ሬንጅ ፓሰር የሚባል አይነት ተጫዋች ነው። በቃ ይሄ ሳይድ ፓሰር አይደለም፣ ፕሮግሬሲቭ ፓሰር ነው። በጣም ጨዋታን ወደፊት የሚገፋ አይነት ተጫዋች ነው። ከብራዚሊያን ትራውማ ወጥቼ ለማውራት እየሞከርኩ ነው። ማለት አሁን የፍሬድ የአንቶኒ ዝውውር በጣም ልባችን የሰበሩ አይነት ዝውውሮች ነበሩና አሁን የኤደርሰን እና የሳንቶስ ሁለቱ ብራዚሊያን እንዴት ፐርፎርም እንደሚያደርጉ አናቅ። ይህ ተጫዋች ለቢልዳፕ ፕሌይ ማል በሁለት ተከላካዮች ማል እየገባ እንደ ሬጂስታ የሚጫወት ተጫዋች አይደለም። ሲጀመር ሎንግ ፓስ ድክመቱ ከሚባለው ከማሉ ድለት አሁን ከካዘሚሮ የምናጣው አይነት ሎንግ ፓሶችን እናጣለን። ፕላስ ዲፌንሲቭ ዱዌሎችንም ያሸንፋል። ግን ደግሞ የትክክለኛው ሺልድ ብለን እንደ ካዘሚሮ አሁን የምናስበው ተጫዋች አይደለም። ግን ከካዘሚሮ በምን ይሻለናል? ሂጋት ሌግስ ይሄንን አሁንም ከካዘሚሮ እንጂ በሌግስ የሚሻለው ይሄንን ሜዳ የሚያካልል አይነት ተጫዋች አይደለም። ሌላኛው ኳሶችን ይነጥቃል። ከነጠቀም በኋላ ደግሞ በድሪብል እንትን አይልም፣ ስፔስ ብሬክ አያደርግልንም፣ ኬሪ የለውም። ያደርጋል ግን ይሄ አላላውን ኤሊት ሚድፊልደርስ ብለን የምንጠራቸው ተጫዋቾችን እንደዚህ አይነት ችሎታ የለውም። በቃ በጣም ቢግ ኳሊቲ እሱ ምንድነው? ፕሮክሲሚቲ እና ፎርዋርድ ቲንኪንግ ነው። አሁን ባለፈው በካሪክ ትልቁ በዩናይትድ ጥንካሬ ምን አየ ካላችሁኝ አይታችሁ ከሆነ ይሄ ብሩኖ ምናምን ሉክ ሾው ምናምን እሱ ነገር እንደው ኮሜንታተሩ ወጣው እንጂ ሲቲም ጨዋታ ካይቶ አርሰናል ጨዋታ ላይ ተጠጋግተው በደንብ ቶሎ ቅብብሎች የሆነ ሌላውን ቡድን ፍረስትሬት የማድረግ ለዩናይትድ የሆነ አያልነት የመስጠት አይነት ካሪዝማ ነበርና ይሄ ተጫዋችም ለዛ የሚጠቅም አይነት ተጫዋች ነው። ትራያንግሎችን ቶሎ ይሰራል። ሻዶ ከተከላካይ ወይም ከአጥቂው ጀርባ በመሆን ይሄ ሰከንድ ፕሌይ ለመቀበል ልክ አሁን ሰርድ ማራን እንደምንለው አይደል፣ ሁለት ሰዎች ሲቀባበሉ አንዱ እንዲሮጥ ሰርድ ማራኖችን በጣም የሚያነብ በቃ ፕሮክሲሚቲ ዋይዝ በጣም ደስተኛ ሆኖ የሚጫወት ተጫዋች ነው። እዛውም ቴናሺያስ ነው እንዳልኳችሁ፣ ሙሉ ሜዳ ያካልላችሁ እንጂ እዛው ጠባብ ስፔስ ላይ በደንብ ወሳኝ ታክሎችን፣ ኢንተርሴፕሽኖችን፣ ዲስፖሴሽኖችን የሚያደርግ ተጫዋች ነውና ኳሊቲ አለው። የሚጎሉትም ነገሮች አሉ። ለካሪካቾት ሊሆን ይችላል። ዩናይትድ ያለ ትክክለኛ 6 ቁጥርም ኔክስት ሲዝን ሊጀምር የሚችልበት እድል አለ። ምክንያቱም ስሞች ሲያያዙ የነበረው ለምሳሌ ማቴዎስ ፈርናንዴስ ትክክለኛ 6 ቁጥር አይደለም። አሌክስ ስካት ትክክለኛ 6 ቁጥር አይደለም። ሳንድሮ ቶናሊ ትክክለኛ 6 ቁጥር አይደለም እና ከኦሬሊያን ሹዋሜኒ ጋር በእርግጥ ስሙ ተያይዟል ዩናይትድ እና አንዱም ኮንትራክት ዘው ማለት ሊፈርም ነው እየተባለ ነው። እውነቱን ለመናገር እኔ አንድሬ ሳንቶስ ሶስተኛው ሚድፊልደራችን እንዲሆን ነበር እንጂ የምጠብቀው እንደይደርሰን ነው ማየው እንጂ እንዳልኳችሁ ሊሻል የሚችለው ፕሪሚየር ሊጉን በመልመዱ የራሱ ኳሊቲዎች ስላሉት ነው። ግን
አሁን ኤደርሰን እና እሱም በጣም ዲፍረንት ፕሮፋይል ያላቸው ኮቢ በቃ ሶስቱም በጣም እኔ እንጃ ካሪክ ማይንድ ሴቱን አስፍቶ የተለያየ ጌም አፕሮቾችን ይዞ የሚመጣ ከሆነ እውነቱን ለማለት ሶስት የተለያዩ ሚድፊልደሮች ነው ከብሩኖ ጀርባ የምናየውና እሱ ነገር ያስደስተኛል። ኮቢም አንደርሰንም ኤደርሰንም አንድሬ ሳንቶስም ኤደርሰንም ሶስቱም የተለያዩ ናቸው። አሁንም ግን እውነቱን ለመናገር አንድ ርካሽ ነው 50 ሚሊዮን በጣም ጥሩ ዋጋ ነው። አሁንም አንድ ስቴትመንት ሳይኒንግ ዩናይትድ ይቀሯልና ጥሩ ብር ኮንሲ ይዟል ወይ ከመክሰር ድኗል ብዬ ነው ማምነውና አሁንም በጣም ትልቅ ስቴትመንት የሆነ ሳይኒንግ በጣም የሚችል በቃ አላደላችሁ ምን ተማመን በሚድፊልደር ከመጣ በጣም ምርጥ ተጫዋች ነው ያገኘነው። ግን ሌላ እሱን የሚመስል ልክ እንደ አሁንም እንደ ኤደርሰን እና አንድሬ ሳንቶስ አይነት ሌላ ሶስተኛ ሚድፊልደር ሊጨምር ከሆነ ዩናይትድ አይዳውት ከፍታችንን ቀጣይ ዓመትና እናንተስ ምን ታስባላችሁ? ፎር ሌክቸር ማርጋሬሳ ይመቻችሁ። ማንቸስተር ዩናይትድ ያስፈረመው ተጫዋች ጥንካሬው ያስደነግጣል፣ ድክመቱ ግን ሁሉንም ያስገርማል። አንድሬ ሳንቶስ ማን ነው? ምን አይነት ብቃት አለው? ምን አይነት ድክመት አለው? ጥንካሬና ድክመቶችን እንመልከታቸው። በመጀመሪያ ጥንካሬውን እንመልከተው። የዚህ ተጫዋች ትልቁ ጥንካሬ 90 ደቂቃ ያለማቋረጥ ይሮጣል። በጣም ፐርፌክት ነው። በዚህ የትኛው መረጃ ላይ ብትመለከቱ 90 ደቂቃ ያለማቋረጥ በመሮጥ የሚስተካከለው ምንም አይነት ተጫዋች የለም። ወርክሬቱ በጣም አስደናቂ ነው። አስደናቂ ወርክሬት አለው። ሁለተኛ የዚህ ተጫዋች ምርጡና ጥሩ የሚባለው ጎኑ ምንድን ነው? ቦል ዊሊንጉ በጣም አስደናቂ ነው። ታክልና ኢንተርሴፕሽኑ በጣም የሚገርምን ነው። ታክል ማድረግ ይችላል። ኢንተርሴፕሽን ላይ በጣም ጎበዝ ነው። ኳሶችን ያጨናግፋል። እንዲሁም ደግሞ ኳሶችን በማቋረጥ ረገድ በጣም ጥሩ እንደሆነ መረጃዎች ያሳያሉ። ከዚህ በተጨማሪ በትራንዚሽን ጊዜ የሽግግር ኳሶችን ቶሎ በማስጀመርና በዛም ወቅት በጣም ጥሩ ነው። ሌላኛው ጥሩ የአእምሮ ብስለት አለው። ኳስ ጨዋታ ያነባልና ጨዋታ በማንበብ ረገድ ጥሩ የአእምሮ ብስለት እንዳለው መረጃዎች ያመለክታሉ። ከዛ ውጭ ፊዚካሊ ስትሮንግ ነው። የአካል ብቃት ጥንካሬ፣ አየር ላይ ኳሶችን በማሸነፍ ረገድ ጥሩ የሚባል አይነት ተጫዋች ነው። ከዛ ውጭ ግን ድክመቱ ደግሞ ብዙ ናቸው። የዚህ ተጫዋች ድክመት በጣም ብዙ ናቸው። የዚህ ተጫዋች የመጀመሪያው ድክመት ረዥም ፓስ ሎንግ ፓስ የማድረግ በጣም ደካማ ነው። ይህንን በማድረግ ረገድ በጣም ደካማ እንደሆነ መረጃዎች ያሳያሉ። ሌላኛው በጫና ውስጥ በግፊት ውስጥ ኳስ የማጣት ባህሪ አለው። ቶሎ የመወሰንና ፈጣን የአእምሮ ችግር እንዳለበት መረጃዎች ያሳያሉ። ከፍጥነት አንጻር ሲነጻጸር ከአማካኞች ፍጥነት አንጻር ሲነጻጸር በፍጥነት ረገድ በጣም ደካማ ሆኖ እናገኘዋለን። ሌላኛው ደግሞ በብቸኛ ፒቮት ሆኖ ለመጫወት በጣም የሚቸገር ነው። ገና ይቀረዋል። ይሄንን ማስተካከልና ማሻሻል አለበትና ወይም ደብል ፒቮት ካልሆነ በስተቀር ብቸኛ ፒቮት ሆኖ የመጫወት እጅግ በጣም ችግር አለበት። ማለት ዲፌንሲቭ ሚድፊልደር ጋር 6 ቁጥር ላይ የመጫወት እጅግ በጣም ትልቅ ችግር አለበት። የበለጠ ቦክስ ቱ ቦክስ 8 ቁጥር ላይ በመጫወት ረገድ የተሻለ ነው። እዚህም ላይ ሌላኛው ችግር ያለበት ነው። እነዚህን ነገሮች እንግዲህ ማስተካከል ከቻለ ጥሩ ፈራሚ ይሆናል። ገና 22 ዓመቱ መሆኑን ማሰብ አለብን። ግን እንደዚህ አይነት ድክመት አለበት። እነዚህ የእሱ ደካማ ጎኖች ናቸው። እናንተ ደግሞ ያላችሁን ሀሳብ አስተያየት ስለ ተጫዋቹ አካፍሉኝ።